አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት። ይህም ቅዱስ ትከሻ ነቃይ የተባለ የሐርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘዋልና ትከሻ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምዕመናንን በጽኑ ስቃይ ያሰቃያቸው። ይህም የከበረ አባ ስምዖን ለንጉሥ ሳቦር መልእክትን ጽፎ ላከለት፣ እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዥ ናቸውና፣ ስለዚህ ተገዥ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔርን ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስም እንዲሞቱ እነርሱ ይመርጣሉ። ንጉሡ ሳቦርም ይህን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያም ሃይማኖታቸውን ክደው ሰማይን ያመለኩ እነርሱም በሌላ ቦታ የታሰሩ ብዙዎች እስረኞች አገኘ። ይህም ቅዱስ ገሰጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውንም ቆረጧቸውና የሕይወት አክሊልን ተቀበሉ። ከዚህም በኋላ ይህን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋራ 150 ሰዎች አሉ። እነርሱም አንገታቸውን እስከ ቆረጧቸው እና አክሊል እስከተቀበሉ ድረስ ያጽናናቸው ነበረ። ከእርሳቸውም አንዱ ሰይፍን ከመፍራት የተነሳ ደንግጦ ሃይማኖቱን ሊክድ ወደደ። በዚያ ከቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንህን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረ ከክብር ባለቤት ከክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲህም አደረገ። የሕይወት አክሊልንም ተቀበለ። ስሙ ባሴቅ የተባለ ያንን ያጥናናውን ሰው ከሰሱት። ንጉሡም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱን አሳለፈ። የድል አክሊልም ተቀበለ። ከዚህ በኋላም የከበረ ስምዖንን ወደ እሱ አስቀርቦ ለአማልክት ስገድ፣ ያለዚያ በጽኑ ስቃይ ያሰቃያሉ አለው። ቅዱስም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜም ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 20 በዚች ቀን ደንደራ ከሚባል ሀገር ደግሞ አልበደራ ከሚባል ሀገር ቅዱስ በብኑዳ በሰማዕትነት አረፈ። ዘአቅረብኩ ማሕሌተ አዘኪርያ የላፈ ምዘጽንዱከ ዘልፈ ለላነብብ ተወከፍ ዘኔት መጻፈ እንተ ለሴከ እግዚኦ ጸሪቀኖቱ ክፈ እምላቡ ላንዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ጻድቃን ደናግል ናርዩ ወመነኮሳት ሄራን ባርኩ ባርኩ ወዘቲ መካን እስከ ደየ ይልቅ ወንፍጻን ጻፉ ቅርታስ ወለዛ ጻፉን ዝድረስ ወለዛ አንቦስ ትርጉም ሰዲስ ወለሰማ ቃሉ ዝነፈስ ጸሎተሙ ማርያም ማሪጌታ ኩሉ እንባስ አቦሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አቡነ ዘበሰማያት